ከዛ ወፍጮ ቤቴን ሸጥኩ አልክ። ከዛም በኋላ አንተ አሁን ከዛ ንብረት ልትቀራመት ያን ነገር እኮ እንዳደረገው እኮ ነው የማውቃቸው። ማንም የላቸውም ብለህ ነው? መኪናዬን ሸጥኩ ብዬ አላወራሁም። ንብረቴን ሸጥኩኝ። ኧረ በማርያም እኔ ነኝ አብሽታረኩ። ማን የመረዘህ እንደዚህ ምን ሆነ ነው? ምን ሆነሽ ነው አንቺ? ለምንድን ነው የማታየው እንዴ? ኪያኔ አንድ ቀን እንደዚህ አድርጌልሻለሁ እንዴ? ተናግሬሻለሁ አይደለም? እንደ ህፃን በኪክ ትደልላታለህ። በጣም ታሳፍራለህ እውነት። አንተ እኮ ቤተሰብ ምናምን ነገር እኮ ሴራ ሸረበብኝ ምናምን ብለህ ኪያንን እኮ ጥለሃት እኮ የራስን ኑሮ ጫካ ውስጥ እዛ እየኖርክ ነበር። ማንነትን ደብቀህ ራስን ደብቀህ ታገትኩ በሚል ሰበብ ምን ወደህ አይደለም መሰለን እንጂ እኛ ግን አንተ አውሩኝ ቤተሰቤን ጭንቅላታቸውን በረዙት ምናምን በሚል ከልካሻ ሰበብ እዛ እኮ ገጠር ላይ ተደብቀህ ስትኖር ነበር። በህይወት እያለ አንድ ቀን እናትህን ለማየት ወደ ከተማ አልመጣም። አንድ ቀን መጣህ አንመጣም። እኔ ግን እናቴ ላይ እንዲህ አላደርግም። እዚህ ነገር እህቴ ላይ በፍጹም ግን አላደርግም። አንተም ንብረቱን ከእነሱ ጋር ለመጋራት ሀሳብ ነበረ አይደለም? ኧረ በጣም እናንተ አይነት አይደለም። ልክ የሆነው እኮ የወረደ ሰው ግን ገጥሞኛል። ልክ የሆነው እኮ እሱ ነው። ልክ የሆነው እሱ እህትህ እኮ ናት። ወፍጮ ቤት ሸጥኩ አለ። ከዛ መኪና ሸጥኩ አለ። እኔ ሽጫለሁ ብዬ ነግሬ ማለት እሷ ስለምታውቀው ነው ነገር ያተርፍ የመጣው እኮ ልክ የሆነው እኮ እሱ ያለ በቃል እኮ አኖርኩ። እንደዚህ ነው የሚያስፈልገው ሰው። አንተ ስባሪ ሳንቲም የምፈልግ ሰውም አይደለሁም። ሲጀምር እኔ ወፍጮ ቤት ሽጫለሁ ብዬ ሻቃለሁ። እኔ መኪናዬን ሽጫለሁ ብዬ ሻቃለሁ። ግን ሽጬ መጥቼ ኪያ እኮ ህይወቴን በጠቅላላ እኮ እኔ ለአንቺ ሰው አይደል? ግን አንድ ቀን ዋጋ ብዬ ስጠይቅ አይሻቃለሁ እንዴ? ሰማኝ ለምን ልካት እሷን ኪያን ጨረሳችሁ አይደል? አይገባም። ብነግርህም አይገባም። አንተ ገንዘብ ነው አስተሳሰብ እንጂ ስለ ፍቅር ብነግርህ አይገባም። እንዲህ ተደብነህ ማለት ነው። የትኛውም ፍቅር አቡሽ ምን ሆነ ነው? በመድኃኒዓለም ማስወር ሁሉም ስለ ገንዘብ ሊያደርግ የመጣው እኮ አንቺን ጭራሽ እኮ ካለቀሽው በላይ ደግሞ ጭራሽ ሊያስለቅስሽ እኮ ነው እየመጣ ያለው። እኔ መች መጣሁ? አንተ ነህ እንጂ ይህንን ነገር ጌታ አንተ እኮ እኔማ እኮ ሁለተኛ እንዳደርስ እኮ በቃ እንደቱያ እንዳደርስ ብዬ ልነግርህ እኮ ነው። ጭራሽ አንተ ልንስናና ልንወጣ ነው የባለፈው ኬክ ያልኩት። አንድ ደህና ሰው አንቺ እንደዚህ ታሳባት ውጪ አታመጭም። እኔ ነኝ አታመጭም። አንድ ደህና ሰው ያላት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ማለት ነው፣ እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? አሬ የምር እውነት ዲራማ ነው በሉን። አረ ዲራማ ነው በሉን። ይሄ ልጅ አሳበደን እንዴ! እንዴት ነው ያቦሽ የሚባል ልጅ የሚናገረው ንግግር? የምርን ይሄ ነገር እውነት ተሆነ እንጃ። ይሄ ልጅ እኔ አላቅም ምን እንደምል። አረ ምን አይነት አንቻፎ የሆነ ልጅ ነው ጥጋቡ። እውነት ነው፣ እውነት ዲራማ ነው በሉን። ይሄ አይነት ንግግር ዲማ ያፋስስም የምር። አሁን የኔ ልጆች ገለታ አሁን የቶፋ ገለታ የዚህ ልጅ በጥይት እየተመቱ አረ ምን አይነት ንግግር ነው የሚናገረው? የምር በቅንጭላት ይደፋል የሚናገረው ንግግር። ገንዘብ ፍለጋ ነው መከራችሁን ያያችሁት ይላችኋል እኮ እንዴ። አሁን ውርስ መገኘቱን ያየ ጊዜ ምናምን እዛ መከራዋ ላይ ጭንቋ ላይ እኮ ጫካ ታስራ እኮ መከራ ስቃዋን ስታይ በነብሷ እየተንከባለሉ የደረሱት እነሱ ናቸው። አንተ የት ነበርክ? በፈጣሪ ይሄ ልጅ በጣም ያሳብዳቸዋል። የምር እውነት ውስጡን እየተማከሩ ዲራማ ካልሆነ በስተቀር እኔ እንጃ ቅጥል ብለው ያበቁ። ነገር ግን ዲራማ መሆን አለበት ይሄ ነገር፣ ስግጥ ማለት አለበት። አሁን ምን ብሏል? ማን ነው ድንቅ ምን ብሏል ማለት ነው? ዛሬ ሰምቼው ሰገጤ በኢትዮጵያ ስግጥ የሚል ሰው በቶክቶክ መቀጣት አለበት ኢትዮጵያ እንዳይገባ ሲባል ሰምቻለሁ። እኔው እንደዚህ ያሉ ሰገጤዎችንማ ማጥፋት ነው። ስግጥ እንዴ! የምር ዲራማ ነው በሉን። ይሄም ደግሞ ዲራማ መሆን የለበትም። እንደዚህ ውስጥ የነካ ነገር ቅንጭላት የሚነካ ነገር እየተነጋገሩ ይሄ ዲራማ ይባላል እንዴ? መቼም አይጠፋ ንግግር እየተነጋገሩ ብቻ ነው ያላቀ ፈጣሪ ያውቅላችሁ። ልጁ ግን ምን አይነት ምን እዚህ ነው እንዲህ አይነት የከፈከው አፈር መስለ ጫካ ትንፋቀቅ እንዳልነበረ ሁላ ይፈልግ እንጃ። ወላሂ ምን እንደምላላቅም እናንተ ቶፋን እንዴት እንዲያደርገው አይታችኋል? ትናንት እንዴት እንዲያደርገው፣ እንዴት እንዲያበሻቀጠው፣ እንዴት እንዲያዋረደው። ምሽም አላሱ ታላ ትግስት ተሰጥቶታል። እንዲያኑን እኛ ይልም መሄድ ያለብኝ ብሎ ብድግ ብሎ ሄድ የቻለውን ያህል ተሸክሞ ማለት ነው። የቻለውን ያህል ተሸክሞ ይሄ እንኳን የተናገረ ራሱ ይወጣለታል። ግን ይቺ ነገር ዲራማ ናት።
እኔ መቼም ሰብስክራይቤን አነሳለሁ ነው ያልኳቸው። የምር እንዴ ለምን እኔ ስንት አይነት ነገር አለ፣ ስንት አይነት ጨዋታ አለ። እንዴው እኮ እንደው የሰሩትን ሁላ በቃ እረ በፈጣሪ ለኔ ብላችሁ አይደለም ገንዘቡን ለማግኘት ፈልጋችሁ ነው። ምን ይሄ ገንዘብ እንዲህ አባታታ የሚሉሽን በሰማሽ ገበያ ባልወጣሽ አለ። እሱ የሚሉትን አይሰማም እንዴ? ምን እያሉት እንዲያሉ በተሰብ ተብዮቹ ምን እያሉት እንዲያሉ አያውቅም እንዴ? እሱ እንደዚህ ባዲያነት ልትነግሩኝ ነው እላቸዋል። ያላለ ሄሬ ያላለ ግን ልጁ እንዲህ አንዲ በተኛ ነው የሆነበት ምክንያት አልገባኝም። እንዲህ ያለ እውቀትና እንዲህ ያለ አንዲ በሲይዝ እዛ ሆኖ እንደዛ መከራውን ሲያይ ትራፊ በላሁኝ ተገትሬ ሰራተኛ ጋር መከራ እያየሁኝ አሰቃዩኝ ምናምን በራብ ተቆላው እያለ መከራውን ሲያይ ዛዱ ጫካ ለጫካ ያን ያህል ሲንፏቀቅ ለምን ተደራድሮ ይሄም ራስና አንዲ ቤት ተያዘ። አይን ከፈተ እኮ ይሄም ነው አለ። ይሄ ልጅ ፊቱንም ጫካም ለጫካም ሄዱ ድራማ ነው እንበል በቃ። ይሄም የሚሰራው ሁላ ድራማ ነው ማለት አለብን። ይሄማ እና እዚያም ተመታን ተወጋን የሚሉት ሀብትም ፍለጋ ጫካም ወደቀ የሚባለው ድራማ ነው መሆን አለበት። እኔ እንጃ እኔ የሚናገረው ንግግር የምር ያንቀጠቅጣል፣ ያንዘፈዝፋል። ስራቸውን ነክቶ እኮ ነው የሚነግራቸው እንዴ። ምን እንዲያለው ታውቃላችሁ? ትፋል እና ያንን ገለታ ውለህልኛል እያልኩ ያንን በገለታ አድርጌ ሁሉን ነገር ሽሩሩ እንዲሉ ነው የምፈልገው አለው እኮ አይደለም። ሽሩሩ ሽኮኮ ብለው ዘላለም ብዙር ሲያንሰው ነው ቶፋ በሰራው ስራ አንጣር ማለት ነው። ሲያንሰው ነው ቶፋ ሆነ አኑ ሆነ ባንተ የሆኑት ሁኔታ ስንት ሆነዋል እዛ ጫካ ውስጥ እንዴ። ምን አይነት ባለጌሌ ነው? እስቲ ገብተህ ኮመንት አንብብ የምትባለውን እስቲ ኮመንት አንብብ። ቀራፎ በል አናድድም እንዴ? ይቅርታ ለምን ተሳደብስ እንዲያትሉ በጣም አናድኛል የምር። እኔም ብቻ የለው ተከታው ሁላ ተላዷል። የምሬን ነው። በጣም ነው ሰው ያዘነበት እንዴ። ዲሞ እንዴው የትኛው አፍህ ነው እንዴው? ጭራሽ ቶፋን እያሉ ነው። ጭራሽ ቶፋን አኑስ ቢሆን ምንድነው አፈቀረ? ኦኬ ገንዘብ ሰጠው ብሎ እሱ መች አንስቶ ያውቃል? ይሄ ውለታ የዋለልኝ ነው። ቤት እንኳን ኪራይ ተጎዲያና አንስቶ መኪናውን ሽጦ ቤት የገዛልኝ ነው አለችው። እችኛይቱ ያንን አንጥቶ መኪና ጊዜ ሸኩ ብለህ ወፍጮ ሽጫለሁ ብለህ ገንዘብ ልትካፈል ነው ወይ? 1 ቢሊዮን ብር አውጥተህ 20 ቢሊዮን ብር 10 ምናምን ቢሊዮን ብር ልታገኝ ነው ወይ አለው። እንዴ የሱ ማይውቀሰ ሀብት ማይውቀሰ ሲጀመር ለፍቅርሽ አትራቂኝ አልጣሺ እንዲያንዘጋጋ እንዲያንኳረፍ እንዲያንቆራረጥ አለ እንጂ ሆች ወይኔ በላቸው አለ። ወይኔ በላቸው። ተው ተረጋጋ፣ ቀስ ብለህ ዲክ ችብችብ ድግም ስግብ ነው ያሩጉህ። የምር ተናደውብሃል። ተረጋጋ። አንደኛ እናንተም ደግሞ ዲራማ እያረጋችሁ እንደው አናዲያችሁ ነው በዚህ ልክ ማለት ነው። አረ ተው ለመፈመስ ብላችሁ እንደው ተው መንገድ ተመስወር አትውጡ እንዴ። ድንበር አትለፉ። አለው ድንበር ያለፍከው አንተ ነህ። አሰቃያችኋት አለ። ይሄን ያህል ጊዜ አሰቃያችኋት፣ መከራ አሳያችኋት። አሁን ደርሼላታለሁ ይላችኋል። እንዴ አስባችሁታል? እስከዛሬ አስለቀሳችኋት፣ አሰቃያችኋት። አሁን እንግዲህ በቃ ደርሼላታለሁ ሳይላትም ብላችሁ ነው ሀብት የምትወርሰው እሷ ናት ብላችሁ ዙሪያውን ለመቀራመት ነው መከራ የምታዩት። እንደዛች እንዲያክስቱ ማለት ነው። አክስት ተብዬይቱ ልክ እንደዛች የምር ያቺ ናት የወለደችው ማለት አለ። እኔ ወልደ ጥለው ነው መሰል ያቺ ናት። መቀሳቸው አንድ ነው። ያቺም እኔ ስትናገር በቃ ዝም ብላ ድርቅ ባለው ነገር በቃ በፈጣጣው ነው የምትናገር። እሱም ደግሞ ድርቅ ባለው በፈጣጣው ገንዘብ ለመቀራመት ወራሽቱ ሳና ብላችሁ አለ ቀረባችኋት። አሁን በኋላ ደርሼላታለሁ። አቤት ግን ዲራማ መሆን አለበት። ዲራማ ፍራንክ ነው እያላችሁ በፍራንክ እያያዛችሁት እናያችኋለን እኮ እንስቃለን እኮ እንጫወታለን እኮ ችግር የለውም። እናንተ ስግጥ ተማለት በፍራንክ ስንት አይነት ጨዋታ አለ። ይህን ጨዋታ እኮ ፍራንክ ብታረጉት አሪፍ ነው።
ቆይ ከሌን ፍራንክ እናድርገው ይሄንን በለው ፎፋን አኑን ደግሞ ፍራንክ እናድርገው ይሄንን በልና ፍራንክ እናድርገው ብላችሁ ቆይ ንግግር ብትናገሩት ኦኬ እንስቃለን እንጫወታለን። ስግግጥ ብላችሁ እናንተ ግን ወይም ፍራንክ ተደረጊዎቹ ወይም ደግሞ አድራጊዎቹ እንደው በገፈጣው ግግጥ ብላችሁ እንደዚህ እየመጣችሁ ተሆነ ታስጠሉናላችሁ። የምር እጭ ነው የምንላችሁ። እኔ ቤታችሁ ራሱ መግባት ያስጠላ ጅት ትፍ ይላል እንትና ወዶ አይደለም ሱ ቤታችሁ ለመግባት ራሱ ያስጠላናል። እንደዚህ ተሆነ ማለት ነው። የምሬን ነው። ነገር ግን ከመጀመሪያው ጀምራችሁ እስቲ አሁን ዱባይ ልሄድ ነው ውጭ ልሄድ ነው አላችሁ። ተከተማ ለወጣ ነው ልዝናና ነው አላችሁ። ከዛ ማን ጋር አላት አኑ ጋር አላችሁ። ይንጣት ማና ብየዋለሁ አሁን ይመጣል አለ አንተ ብሎ ታገር ይዞ አንተ ብሎ አዝናኒት አንተ ወረበለ ዱባይ ለወጣ ነው ብትለው ማለት ነው። እስከዛሬ ያስለቀስካት ድጋሚ ልታሰቅሳት ነው የሚመጣው አለ። የሚያስለቅሳትማ ገና እሱ ነው ልጅ በዚህ አይነት አሁን የጮኸ ጅብ አያሳድረኝም አለ። መጥገብ ነው መኩራት ነው ወይስ እንዲህ በተኛ መሆን ነው? ተረጋጋ በሉት ተረጋጋ በሉት ተረጋጋ ቀስ በል ቱፋን የምትናገርበት አፍ የለህም። እንዲህ ቆማጣ አስቀምጦ ጫካ ጉሬ ለጉሬ ሲያንፏቀቅህ እንዳልነበረ አንተ እዛ ተጉር መከራይቶ ወጥቶ ደግሞ እሱ ገለታ ይሆን የነሱ ገለታ ይሄ ይሆናል። ኢትዮጵያ ሀበሻ ተው ወዴት እየሄድን ነው ግን? ተቡ ወዴት እየሄድን ነው ግን? በሰላማችን ነው? አረ ልቦና ይስጠን። ለፍራንክም ቢሆን እንዲህ ያህል ንግግር አይናገርም ሰው። ፍራንክም እያረጋችሁ ቢሆን ለድራማም ቢሆን እንደዚህ ስር የሚነካ ነገር አትናገሩ። የምር አትናገሩ። ክች የሚል ነገር ለምን ትናገራላችሁ? ከባድ እኮ ነው። ይኖር ነው። ምን በጣም ያስጠላል። ይደብራል። ለማንኛቸውም ውድ ቤተሰቦች እስቲ አስተያየት እንግዲህ ያው ይቅርታ በእኔም ትናደድ ያላችሁ አሁን እንኳን ትንሽ ተናድጃለሁ። እናደዳለሁ። የምሬ ነው። እናደዳለሁ። ለምን እንዲሆን ተሰብ አንዴ እኮ ሰው ኮመንት ጥፎ 30 ጊዜ ነው ኮመንት የምጥፈው እኔ ስናደድ ማለት ነው። 30 ጊዜ ነው እነሱ ጋር ኮመንት የምጥፈው። ይሰሙኝና ወሬ ያወራቸው ይመስል እነሱ ማን ገልጭ ራሱ አሁን ቅድም እዛ ሚኪ ቤት አንዴ ቃጠሎ ሴትዮ ገብታ በጣም ቆሽቴ ተቃጠለ። የምር ዘለሌው ጉሮሮዋን ማላንቃን ነገር እሷ የሆነ ተልኮ አላትና ሚኪ የለማ ሚኪ ቢኖር በጥፊ ብሎ አንጀቴን ያርሰው ነበር። ግን ሚኪ ስለሌለ ካሜራማኑ ጋር ተጃጃለች። እንደው በነገራችን ላይ እንባያየሁ አይደለም ታላሳለች ግን እንባያየሁ አይደለም ማለት ልጁ ቢጨንቀው ማለት ነው። እና እንደዛ ሲሆን እናደድ ያለውና 30 ጊዜ ኮሜንት እጥፋለሁ። ላይክ አርጉ ሸር አርጉ።